ሰበር መረጃ ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናል ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እስከ ፍጻሜ ድረስ ቆዩ በአክብሮት እንጋብዛለን። ዛሬ ታህሳስ 8 ቀን 2018 በአማራ ክልል ትምህርት ቢሮ ምክትል ኃላፊ ደምስ እንድሪስ በደብረ ማርቆስ ከተማ አስተዳደር በፌዴራል መንግስት ድጋፍ በአልማና በማህበረሰብ አስተዋጽኦ የተገነቡ ያሉ ትምህርት ተቋማትን እየገነባ መሆኑን አስታወቀም። የከተማ አስተዳደሩ አማራ ልማት ማህበር ቅርንጫፍ ጽሕፈት ቤት ኃላፊ አየነው መኮንንን በአልማ እና በማህበረሰቡ ተሳትፎ የሚገነቡ ትምህርት ቤቶችን ከአጋር አካላት ጋር በመቀናጀት ለማጠናቀቅ እየሰሩ ስለመሆኑም ገልጸዋል። የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሺ ተመስገን የትምህርት ተቋማት ግንባታም በጥራትና በተያዘላቸው ጊዜም ተጠናቀው ለህብረተሰቡ አገልግሎት እንዲሰጡ ለማስቻል ክትትል ይደረጋል ብለዋል። የመስክ ምልከታው ያደረጉ የአማራ ክልል ትምህርት ቢሮ ምክትል ኃላፊ ስድሪስ በፌዴራል የገንዘብ ድጋፍ እየተገነባ የሚገኘው ሞዴል ሁለተኛ ደረጃ ትምህርት ቤትም በተያዘለት ጊዜም በጥራት ተገንብቶ እንዲጠናቀቅ ክትትልና ድጋፍ ያስፈልገዋልም ሲል አብራርቷል። በተመሳሳይ በከተማ አስተዳደር በአልማ እና በማህበረሰብ የተገነቡ ያሉ አንደኛ ደረጃ ትምህርት ቤቶችን በጥራት በመገንባት የትምህርት ቤታችን ደረጃ ማሻሻል ይጠበቃልም ብለዋል። በከተማ አስተዳደሩ እየተገነባ ያለው ሞዴል ሁለተኛ ደረጃ ትምህርት ቤት በፌዴራል መንግስት ወጪ የሚገነባ ሲሆን ከ485 ሚሊዮን ብር በላይ ተመድቦለት ወደ ስራ መግባቱንም አስታውቋል። ምክትል ቢሮ ኃላፊው በከተማ አስተዳደሩ ከሚገነቡ የትምህርት ቤት ተቋማትን በተጨማሪ የቅድመ አንደኛ ደረጃ ትምህርት ቤት የሚገነባና የመማር ማስተማር ሂደትንም ተመልክተዋል ሲል አስታውቋል። ክቡራን መረጃውን ያገኘነው ከአማራ ሚዲያ። በሌላ ዜናም ታህሳስ 8 ቀን 2018 የክልልና የዞን ከፍተኛ መሪዎች ዘካሪና መካሪ ሀገር ሽማግሌዎችና የሃይማኖት አባቶች ለዘላቂ ሰላምና ልማት በሚል መሪ ቃል በሰሜን ወሎ ዞን ጉባ ላፍቶ ወረዳ የተወያዩ መሆኑን አስታወቁም። በውይይት መድረኩ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝን ጨምሮ የሰሜን ወሎ ዞን አስተዳዳሪ አረጌ ይመር እና የሀገር መከላከያ ሰራዊት ከፍተኛ መሪዎች ተገኝተውበታል ብሏል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች እና ልዩ ልዩ የማህበረሰብ ተወካዮች የተሳተፉበት ነው ያለው የተፈጠሩ የጸጥታ ችግሮችን በስነ ውይይት በመፍታት ዘላቂ ሰላምን ለመገንባትና በሙሉ አቅም ወደ ልማት ለመግባት ያለመ ውይይት ነው እየተካሄደ ያለው ብሏል። የውይይቱ ተሳታፊ የሀገር ሽማግሌዎች እንዳሉትም ታጣቂዎች ወደ ሰላም እንዲመለሱ ጥረት እያደረጉ ነው ብሏል። ምክር ሰምተው የሚመለሱ እንዳሉ ሁሉ የሀገር ሽማግሌዎችን ምክር የማይቀበሉ እና ከእሴት ያፈነገጡ እንዳሉም ተጠቁሟል። ባስ ብሎም የሀገር ሽማግሌዎችንና የሃይማኖት አባቶችን ጭምር የሚያዋክቡ እና ለግድያ የሚዳርጉ ታጣቂዎች እንደገጠማቸውም አስታውቋል። አርሶ አደሮቹ በሰላም እያረሱ አይደለም፣ ነጋዴዎችም እንደ ልብ አይዘዋወሩም ያሉት የአካባቢው ነዋሪዎች
እናቶችና ሕፃናትም ነገ ምን ይገጥመናል ሊሆን እያሉ የዘወትር ጭንቀት ላይ ናቸው ብለዋል። እንደ ሀገር ሽማግሌነታቸውም ስለ ሀገር ዝም እንደማይሉና አሁንም ቢሆን ለእርቅ እንደሚጠሩም ገልጸዋል። በሌላ ዜናም የአማራ ክልል ጠቅላይ ፍርድ ቤት ክልሉን ፍርድ ቤቶችን የዳኝነት አገልግሎት አሰጣጥ በመሰረታዊነት ለመቀየር በለውጥ ሂደት ውስጥ ያለፈ መሆኑን አስታወቀም። የአማራ ክልል ጠቅላይ ፍርድ ቤት የክልሉን ፍርድ ቤት እንዲሁም የፍትህ ስርዓትን ጠንካራና የማህበረሰቡን አመኔታ ያረጋገጠ ለማድረግ ዘርፈ ብዙ ተግባራትን እያከናወነ ነው ሲል አብራርቷል። ይህንንም ለማጠናከር ይረዳ ዘንድ ከተለያዩ አካላት ጋር በመተባበር እየሰራ ይገኛል ሲል ገልጿል። በዛሬው ዕለትም የክልሉን የዳኝነት እና የፍትህ አገልግሎትን አሰጣጥ ለማሻሻል በጋራ መስራት የሚያስችልባቸው መስኮች ላይ በወርልድ በኢትዮጵያ የተለያዩ አካባቢዎች የኢትዮጵያ ዳይሬክተር ሚስ ካርመን ጋር በዛሬው ዕለት ውይይት አካሂደዋል። በሌላ ዜናም የእንስሳት ሀብት ልማት ለሌማት ትሩፋት ያለ አስተዋጽኦ ጤናማ ትውልድን ከመፍጠር ባለፈ የድህነት ነቀርሳና የኢኮኖሚ እድገትን የሚያሳድግ መሆኑን በዛሬው ዕለት አስታወቀም። በእንስሳት ሀብት ልማት ከፍተኛ አቅም ካላቸው ከተሞች መካከል የደብረ ብርሃን ከተማ አንዷ ናትም ሲል ገልጿል። በደብረ ብርሃን ከተማ አስተዳደር እየተከናወኑ ለሚገኙ የልማት ትሩፋትና የእንስሳት ሀብት ልማት ዙሪያ ከተማዋ ከንቲባ በድሉ ሙሉሸት ለኢኮ ማብራሪያ ሰጥተዋል ሲልም ገልጿል። በሀገር አቀፍ ደረጃ የተደራጀውን የልማት ትሩፋት መርሃ ግብር ተከትሎም ከተማ አስተዳደሩ ለዘርፉ ልዩ ትኩረት በመስጠት ተናግረዋል። በወተት ልማት፣ በስጋ፣ በዶሮና በእንቁላል ልማት በሰፊው እየተሰራበት መሆኑንም ገልጿል። ክቡራኖቻችን መረጃውን ያገኘነው ከአማራ ሚዲያ ነው። ለዛሬው ያዝናችሁ መረጃ እስካሁን ይመስል ነበር። የቻናል ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ነገ በሌላ መረጃ እስከምንገናኝ ባይ